ከኤርፖርት በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በወለል አንድ ቤት ብቻ የሆኑ ጂ+3 እና ጂ+4 ቪላ ስታንዳርድ አፓርትመንቶች ግንባታቸው ከ70% በላይ የደረሱ ቤቶችን ከአልቴራ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ተመራጭ በሆነችው በቦሌ ቡልቡላ 60,000 ካሬ ላይ ያረፈ ዘመናዊ መኖሪያ መንደር 45,000 ካሬ በላይ ገንብተን ቃል በገባነው መሰረት አስረክበናል። በፉሊ ፊኒሽድ የምናስረክባቸው እነዚህ አፓርትመንቶች ባለ 2 መኝታ 110 ካሬ 4.3 ሚሊዮን ቅድመ ክፍያ በ14.4 ሚሊዮን ብር ሙሉ ክፍያ ግራውንድ ፍሎር ላይ፣ ባለ 3 መኝታ 130 ካሬ በ5 ሚሊዮን ብር ቅድመ ክፍያና ከ16.6 እስከ 17.7 ሚሊዮን ሙሉ ክፍያ በአንድ ዓመት ውስጥ የሚረከቡት። በውስጡ የልጆች መጫወቻ ስፍራ፣ የከርሰ ምድር ውሃ፣ ሰፊ ፓርኪንግ፣ የልጆቹ ደህንነት፣ የቤተሰቡ ምቾትና የዘመናዊ ኑሮ ፍላጎት ሁሉንም በአንድ ቦታ። ፈጥነው ለሚመጡ 10 ደንበኞች ልዩ ቅናሽ ተዘጋጅቷል። ዛሬውኑ ይደውሉ፣ ቦታውን ያስይዙ። አልቴራ ሪል ስቴት፣ የዘመናዊ ኑሮ አዲስ ምርጫ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ላይ ዳግመኛ እጄን ላነሳ ነው ሲሉ ቢላ መሳል ከጀመሩ ጎራዴያቸውን ከሰገባው እየመዘዙ መሆኑን በተደጋጋሚ ከገለጹና ያጠቃዎች ጊዜ ምንም የሚተርፍሽ ነገር አይኖርም በማለት ራሷ ኢራን ልጠፋ እንደምትችል ማስጠንቀቂያ ከሰጡ በኋላ እንዲሁም በነገው ዕለት ማክሰኞ ሲትዌሽን ሩም በሚባለው በዋይት ሃውስ ወሳኝ ነገሮች የሚወያዩበትና የሚወስኑበት ልዩ ጥበቃ ያለው ክፍል ውስጥ በኢራን ጉዳይ ላይ እንደሚሰበሰቡ ከገለጹ በኋላና ቀጣዩ የአሜሪካ ጥቃት የማይቀር ነው ኢንኢቪቴብል ተብሎ ከተደመደመ በኋላ አሁን ማምሻውን ሰበር ዜና መጥቷል። አልጀዚራ እንደዘገበው ፕሬዚደንት ዶናልድ ትራምፕ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት መሪዎች ባቀረቡልኝ ልመና መሠረት ሰይፉን ወደ ሰገባው መልሻለሁ ብለዋል። ኢራን ድርድሩን ትቀጥላለች የሚል ነው ዘገባው። የአሜሪካው ፕሬዝደንት እንደሚሉት ወይም አልጀዚራ አሁን እንደዘገበው የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒ፣ የሳውዲ አልጋወራሽ መሐመድ ቢን ሳልማን እንዲሁም የተባበሩት አረብ ኤሚሬትስ ፕሬዚደንት ሙሐመድ ቢን ዛይድ አልናህያን ቃታውን እንዳይስቡ በማለት ወይም ወታደራዊ እርምጃውን ለጊዜው የያዙት በማለት ባቀረቡላቸው ጥያቄ መሠረት ይህንን አቋም እንደወሰዱ ተገልጿል። እንደ ዘገባው ከሆነ ፕሬዚደንት ዶናልድ ትራምፕ በኢራን ላይ በጣም አጭር ነገር ግን የአሜሪካንን ልዕለ ኃያልነት የሚያሳይ የኢራንን የነዳጅ የጋዝ እንዲሁም የኤሌክትሪክ መሠረተ ልማት ጭምር የማይምር ያሉትን ጥቃት በነገው ዕለት ማክሰኞ ሊያካሂዱ ታቅዶ እንደነበረ ዜናው ይገልጻል። አሁን ግን እነዚህ 3 የሰላጤው ጉምቱ መንግስታት ባቀረቡት ልመናና አቤቱታ የተነሳም ፕሬዚደንቱ እጃቸውን ከቃታ ላይ አንስተዋል። እናማ ድርድሩ ይቀጥላል የሚል ነው። ኢሳያስ፣ አንዳንድ ጥያቄዎችን እያስተናገርኩ ተጨማሪ መልእክቶችን እዚህ አነባለሁ። እሺ ዓለም፣ እጅግ በጣም የሚገርም ዜና ነው። ምክንያቱም አሁን ይጠበቅ የነበረው በፍጹም ጦርነት ነበርና አሁን በጦርነቱ ቦታ ላይ ጊዜ መስጠታቸው ለድርድር የሚገርም ነው። ግን ዓለም ይህንን ጥያቄ ለዶናልድ ትራምፕ ያቀረቡ አገራቶች በኢራን ሲመቱ የነበሩ አገሮች አይደሉም። እኔ እዚህ ዜና ውስጥ አለሁኝ። ስለዚህ አንዳንድ ጊዜ የተለያየ ትንተና ይሰጥበታል፣ ኤክስፐርቶች ይሰጣሉ። አንዳንድ ጊዜ ግን በየዕለቱ የምንሰማቸውና በተግባር የምናያቸው ነገሮች አሉ። እነዛ የሚሰጡት ደግሞ ግልጽ ግንዛቤዎች አሉ። ከእነሱም መናገር ይቻላል። ኢሳያስ፣ ለምሳሌ ያክል ትናንትና የተባበሩት አረብ ኤሚሬትስን የኒውክሌር
ማመንጫ ጣቢያ የኒውክሊየር ማለት የኤሌክትሪክ ኃይል የሚያመነጭ የኒውክሊየር ጣቢያ ውስጥ ጥቃት የፈጸመው ሰው አልባ ይሄን ያህል የተወሳሰበ ሰው አልባ ይሄ ሰው አልባ ከምዕራባዊ ድንበሬ በኩል 3 ሆነው ገብተው 2ቱን መትቼ አንዱ አለፈ ነው የምትለው። ኒውክሊየር ማብለያ ማለት ሲመታ ራዲዮ አክቲቭ የምንለው ዋነኛው ገዳይ ነገር ማለት ነው። ሊያፈተልክ ሊወጣ ይችላል። የራሱ የኢራን የኒውክሊየር ማብለያ ጣቢያዎች ሲመቱ ትልቁ ስጋት ከውስጡ ራዲዮ አክቲቭ ከወጣ ብዙ ሰዎች እንዳያወጣጡ አየሩን እንደበከለው መጠን እና ሰዎቹ እንዳሉበት ከባቢ ብዙ ነገር ሊበክል ስለሚችል ብዙ ሰዎችን በቀጥታ ሊገድል የረጅም ጊዜ ህመምተኛ ሊያደርግ እንደ መጠኑ ከፍተኛ ጉዳት ሊያደርስ የሚችል ነው። ስለዚህ ነው የኒውክሌር ማመንጫ ኃይል ካለህ የኒውክሌር ማመንጫ ኃይልህን በአስተማማኝ መጠበቅ መቻላል። ትናንት የተባበሩት አረብ ኤሚሬትስ ላይ የሆነው የኒውክሌር ማመንጫው ያለበትን ቦታ ጥሶ ገብቶ ማለት ነው። ራሷ ማነች የተባበሩት አረብ ኤሚሬትስ እንዳለችው ከዚህ ከማብለያው ውጪ ያለ ጄኔሬተር ነው የመታውን። ጄኔሬተሩ ወድሟል ነው። ስለዚህ ይህ እጅግ ጥብቅ ሊሆን የሚገባ ቦታ ነው። ስለዚህ በእንደዚህ አይነት በቀላል መንገድ ከተመታ ይሄ በቁጥር በርከት ያለ ሚሳኤልም ሌሎች እንትኖችንም የጨመረ ጥቃት ብታካሄድ ምን ሊፈጠር ይችላል? ማለት የሚቻለው ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኳታር ናቸው ይህን ያቀረቡት። እነዚህ ሀገሮች በተራ ቋንቋ ሰግተዋል። የሰጉት ምንድን ነው? ዶናልድ ትራምፕ ይህን ጥቃት ማካሄድ ይችላሉ ኢራን ላይ። ነገር ግን ኢራንም ፎርሚዴብል የሆነ ከባድ የሆነ ጥቃት ልታደርስባቸው እንደምችል አምነዋል። ሌላ ምንም ሊሆን አይችልም። አሜሪካ ከዚህ ልታድናቸው እንደማትችል አምነዋል። አሁን አንዱ ነገር ምን መሰለ? አሁን ለምሳሌ ፎክስ ኒውስ ብትመለከት ደጋፊ ዶናልድ ትራምፕ የሆነ ሚዲያ ነው፣ የቀኞች ድምፅ ነው። አሁን እዛም ላይ ገብተህ ስታነብ አንዱ የሚያስገርማቸው ነገር የአሜሪካ በሰላጡ ሀገሮች ውስጥ ያሉ የጦር ሰፈሮች፣ ሌሎች የጦር ተቋሞች የደረሰባቸው ጉዳት በቢሊዮን ዶላሮች የሚቆጠር ነው የሚሉ እሶም ምንድን ነው እዚህ ጋር ራሳቸው ዶናልድ ትራምፕም እየገመገሙ ያሉት አዎ በከባዱ ተደብድባለች ኢራን፣ ነገር ግን አልጎዳችንም የማይሉት ነገር ነው የሆነባቸው። የተባበሩት አረብ ኤሚሬትስ እነዚህ ሀገሮች እኮ ቤዚካሊ ኢኮኖሚያቸውን ዳይቨርሲፋይ በማድረግ ከነዳጅና ከጋዝ ውጭ በቱሪዝሙ በእንደዚህ እያደረጉ ለመሄድ ነው እንጂ ኢሰንሻሊ እኮ ህልውናቸው ነዳጁ ነው። ጋዝና ምንድነው ነዳጁ ነው። ኳታር ደጋግመን ተናግረናል። በአንድ ጥቃት በነገራችን ላይ መካከለኛው ምስራቅ ግዙፍ የሚባለው ይህንን ጋዝን ወደ ፈሳሽ የሚቀይርና በዛ መሰረት በቧንቧ ነው የሚተላለፈው ወይም ደግሞ ይጫናል። ይሄ በጣም ሂውጅ የሆነ ተቋም ያላት የተባበሩት አረብ ኤሚሬትስ ናት። ይቅርታ ኳታር። ይሄን ተቋም ኢራን በወሰደችው ጥቃት ባደረሰችበት ጉዳት 17% አቅሙ ነው የተመታው፣ የቀነሰው የማምረት አቅሙ ማለት ነው። እና ምን አሉ? ይሄን መልሶ ለመስራት 26 ቢሊዮን ዶላር ይጠይቃል። ተመልከተው ብሩን። ጊዜውስ ቢያንስ 5 ዓመት ይፈጃል ይላል። አሁን ይሄ ሰንበር አላት ኳታር። የተባበሩት አረብ ኤሚሬትስ እውነቱን ለመናገር የኢራን እጅ ማሳረፊያ ነው ሆነችው። በተለይ እንደው ዋና ከተማዋ ላይ የመሳሰሉ ላይ የነዳጅ እንደዚህ ከዚህ በፊት ያደረገችውን አሁን ትናንቱን የኒውክሌር ማመንጫ ጣቢያ ላይ ተኩሰውን ፉጃይራ በሚባለው እና ከዚህ ከሆርሙዝ ሰርጥ ነፃ ያወጣኛል፣ ከኢራን የሆርሙዝ ሰርጥ ወጥመድ ነፃ ያወጣኛል፣ ስለዚህም በቀን 1.8 ሚሊዮን በርሜል ነዳጅ የምትልክበት ማለት ነው። ከአቡዳቢ ፉጂራ 400 ኪሎ ሜትር ቀጥታ መስመር አግድሞች የተዘረጋ ነው። እሱ ላይ ነው ጥቃት ያደረገችው።
ያ ትልቅ ስትራቴጂክ አሴት ነው። ለማን ነው? ለተባበሩት አረብ ኤሚሬትስ። ከሆርሙዝ ወጥመድ ነፃ የሚያወጣት ነው። እንደገና የኢንዱስትሪ ዞን የነዳጅ የኢንዱስትሪ ዞን ነው። የኢንዱስትሪ መናኸሪያ ነው የሚባለው ቦታው። እዛ ቦታ ላይ ወደ 133 ሚሊዮን በርሜል ነዳጅ ዘይት፣ ይሄ እንግዲህ ስትራቴጂክ ሪዘርቭ ነው ያስቀመጠችበት ቦታ ነው። እዛ ላይ ነው ጥቃት ያደረሰችው ኢራን። ይሄን ማንም ሰው ማየት ይችላል፣ ምን ያህል አደገኛ እንደሆነ ይሄ አካሄድ ማንም ሰው ሊያይ ይችላል። ሳውዲ አረቢያ፣ የሚገርም ነገር ሳውዲ አረቢያ ዛሬ ነው ጥቃት ደርሶባታል። ሰው አልባ ሳውዲ አረቢያ መክታለች ዛሬ። የፓኪስታን መንግስት ሳውዲ አረቢያ ላይ የተደረገውን ጥቃት በከፍተኛ ደረጃ አውግዞ መግለጫ አውጥቷል። የፓኪስታን መንግስት ይህ የተቃጣን የድሮን ጥቃትን በተመለከተ የሳውዲ አረቢያን የግዛት አንድነት የሚነካ ሉዓላዊነት የሚነካ ሲል በጽኑ ነው ያወገዘው። በጠንካራ ቃላት ነው ያወገዘው። የተባበሩት ኤሚሬትስ ላይ ትናንት የኒውክሌር ተቋሟን ጄኔሬተር የመታውን ጥቃት በተመለከተ ግን ወይኔ ስላላየሁት ሊሆን ይችላል ፓኪስታን ያወጣችው መግለጫ የለም። ሰው ምንድነው እዚህ ጋር የምንመለከተው? ባለፈው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮቸው በቅርቡ የተባበሩት አረብ ኤሚሬትስ ድብቅ ጉብኝት አድርገው እንደመጡ እንዲሁም ኢንክሉዲንግ የእስራኤል ኤታማዦር ሹም የእስራኤል ቁጥር 1 ጄኔራል ጭምር ይገልጻል። በተጨማሪም ደግሞ ይሄ የተባበሩት አረብ ኤሚሬትስን በጣም ነው ያስቆጣት እና አስተባብለዋለች። ተመልከት፣ ይሄ መግለጫ የወጣው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ነው። ይሄ ለምን አስተባበለችው የተባበሩት አረብ ኤሚሬትስ? እንግዲህ የተባበሩት አረብ ኤሚሬትስና እስራኤል ይሄ አይነት ግንኙነት እንዲኖራቸው ያስቻለው አብርሃም አኮርድስ የሚባለው ራሳቸው ፕሬዚደንት ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው ያጋፈሩት በመካከለኛው ምስራቅ ዘላቂ ሰላም ወይም መካከለኛው ምስራቅ ውስጥ ያለውን እና በታሪክ የሚታወቀውን የአረብ እስራኤል ግጭት እስከ መጨረሻው ለመቅበር ነው እና በዚህ ሂደት ትልቁ ዋንጫ ተብላ ትጠበቅ የነበረችው ሳዑዲ አረቢያ እንደሆነች ይታወቃል። በዛ መካከል ኦክቶበር 7 ቀን ሐማስ እስራኤልን አጠቃ። በዛ የተነሳ የጋዛ ጦርነት ቀጠለ። ይህን ተከትሎ ደግሞ ሳዑዲ አረቢያ ወደዚህ አይነት ስምምነት የምገባው አንድ የፍልስጤም መንግስትን እንደሚመሰረት የሚያሳየኝ አንድ ተጨባጭ የመሰረት ድንጋይ ሲቀመጥ ነው። ኢት ኩድ ቢ ጋዛ ውስጥ ሊሆን ይችላል። የሆነ የፍልስጤም ሳምቲንግ እንዲህ አይነት ነገር ከሱ ጋር አያይዛው ቁጭ አለች ማለት ነው። አሁን የተባበሩት አረብ ኤሚሬትስና ሞሮኮ ከእስራኤል ጋር የዲፕሎማቲክ ግንኙነት ፈጥረዋል። ከኤርፖርት በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በወለል አንድ ቤት ብቻ የሆኑ ጂ+3 እና ጂ+4 ቪላ ስታንዳርድ አፓርትመንቶች ግንባታቸው ከ70% በላይ የደረሱ ቤቶችን ከአልቴራ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ተመራጭ በሆነችው በቦሌ ቡልቡላ 60 ሺህ ካሬ ላይ ያረፈ ዘመናዊ መኖሪያ መንደር 45 ሺህ ካሬ በላይ ገንብተን ቃል በገባ ነው መሰረት አስረክበናል። በፉሊ ፊኒሽድ የምናስረክባቸው እነዚህ አፓርትመንቶች ባለ 2 መኝታ 110 ካሬ 4.3 ሚሊዮን ቅድመ ክፍያ በ14.4 ሚሊዮን ብር ሙሉ ክፍያ ግራውንድ ፍሎር ላይ፣ ባለ 3 መኝታ 130 ካሬ በ5 ሚሊዮን ብር ቅድመ ክፍያና ከ16.6 እስከ 17.7 ሚሊዮን ሙሉ ክፍያ በአንድ ዓመት ውስጥ የሚረከቡት። በውስጡ የልጆች መጫወቻ ስፍራ፣ የከርሰ ምድር ውሃ፣ ሰፊ ፓርኪንግ፣ የልጆቹ ደህንነት፣ የቤተሰቡ ምቾትና የዘመናዊ ኑሮ ፍላጎት ሁሉንም በአንድ ቦታ። ፈጥነው ለሚመጡ 10 ደንበኞች ልዩ ቅናሽ ተዘጋጅቷል። ዛሬውኑ ይደውሉ፣ ቦታውን ያስይዙ። አልቴራ ሪል ስቴት፣ የዘመናዊ ኑሮ አዲስ ምርጫ። አሁን የፕሬዚደንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄን መግለጻቸውን አልወደደችም። ማን ነው? የተባበሩት አረብ ኤሚሬትስ ፕሮባብሊ አደጋ ላይ ነው ይጣለኝ የሚል ነገር ነው አሁን የምንመለከተው። ቴክኒካሊ እያየን ያለነው ነገር ምንድን ነው? የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ እና ኳታር ፕሬዚደንት ዶናልድ ትራምፕ በነገው ዕለት ሊያካሂዱ የተዘጋጁበትን እና ትናንትና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ የተነጋገሩበትን ነገ በዚህ ጉዳይ ላይ ወይም ይሄን ለመወሰን ሲቹዌሽን ሩም በሚባለው የአንገብጋቢ ጉዳዮች የቀውስ ከባድ ነገሮችን የሚወስኑበት ቦታ ላይ ስብሰባ የጠሩትን ሂደት ቀልብሰው ዶናልድ ትራምፕ እነሆ
ይህን ያቀዱትን ጥቃት እንዳነሱ ለሌላ ጊዜ ክፍት እንዳደረጉ ነው የሚያመለክተው። በዚህ በኩል በእርግጥ ኢራን ያስገባችው ሌላ ሀሳብ አለ ተብሎ በፓኪስታን በኩል ውይይቶች አንዳንድ ሀሳቦች እየተለዋወጡ መሆኑ ይነገራል። እስከ መጨረሻው እስከዚህ ደቂቃ ድረስ ግን ሳነብ የነበረው አሁንም ይሄን የሚባል ብሬክ ስሩ አልመጣም። አንደኛ ዶናልድ ትራምፕ ትንሽ ኮምፕሮማይዝ አድርገዋል የሚባለው ምንድን ነው? አንድ የኒውክሌር ተቋም እንዲኖራት ሌላው ተነቃቅሎ ዋቴቨር እና 20 ዓመት እቀበላለሁ ብለዋል። እንግዲህ ቢያንስ ደግሞ ለ20 ዓመት ምንም አይነት የኒውክሌር ማበልጸግ እንዳታረግና ከ20 ዓመት በኋላ ግን 3.67% ይሄ እዚህ ድረስ የሰላማዊ አገልግሎት ዩራኒየምን ለሰላማዊ አገልግሎት ለመዋል የሚያስችል ነው። ለሲቪሊያን ለሕክምና ለመሳሰለው ነገር የሚያገለግል ነው። እዚህ ፖይንት ድረስ ነው። ይሄንም መቀጠል ትችላለች ነው ላይ ከ20 ዓመት በኋላ ማለት ነው። እና አሁን በዚህ በዋነኛው 440 ኪሎ ግራም በሚመዝነውና 60 በመቶ የበለጸገው የአቶሚክ ቦምብ ከ10 እስከ 11 አቶሚክ ቦምብ ለማድረግ አንድ ደረጃ 90% ከ60 ማሳደግ ብቻ ነው የኢንሪችመንቱን ማበልጸጉን ማለት ነው። ይሄ ደግሞ ከ10 እስከ 15 ቀን እንኳ ጊዜ የማይፈጅ ነው ተብሎ ኢራን ኦልሞስት አቶሚክ ቦምብ የሚያዝ አፋፍ ላይ የምትገኝ ሀገር ናትና ከዛ ያንን ከጇ ቦምቡን ለማውጣት ይሄንን አስረክብኝ የሚለውን ጥያቄ እዚህ ላይ ስምምነት አልተደረሰም እስካሁን ድረስ። አሁን የሚሳኤሉ ጉዳይ የሺዓዊ ተራዳው ጉዳይ ሳይነሳ ነው። በአጠቃላይ ኢራን የጠየቀችው ይህ ጦርነት እስከ ሊባኖስ ማቆም አለበት። የሆርሙዝ ሰርጥ በእሷ ሉዓላዊነት ስር ነው። እዚህ ላይ በጣም ዲተርማይንድ ናቸው ኢራኖች። በጣም እርግጠኛ ሆኜ ነው የምነግርህ። እንግዲህ እነዚህም ሀገሮች ገብተው ኢራንን በየትኛው ስምምነት የሆርሙዝ ሰርጥን ለቃ ከዚህ በፊት ወደ ነበረበት ዓለም አቀፋዊ ነፃ መተላለፊያነት እንደምትቀይር ማየት ነው። እስካሁን ያሉት ፍንጮች እስካሁን ድረስ ለምሳሌ ፕሬዚደንት ፔዜሽኪያን በኤክስ ገጻቸው ካስተላለፉት መልእክት ጀምሮ ኢራን በዚህ ጉዳይ ላይ ወደኋላ የማለት እቅድ የላትም። በክብር የሀገራችንን ብሔራዊ ጥቅም ለማረጋገጥ ሎጂክን በተከተለ መንገድ እስከ መጨረሻው ጠብታ እንወደቃለን የሚል ነው ፔዜሽኪያን ያወጡት መግለጫ። አሁን ኢራን ሆርሙዝ ሰርጥን ወደ ነበረበት አትመልስም። ዶናልድ ትራምፕ ብሬክ ስሩ አገኘው ለማለት የኒውክሌር ስምምነቱን ማግኘት ብቻ አይደለም፣ ዓለም በሙሉ ታጋች ነው። አሁን ከጦርነቱ በፊት የዓለም ነፃ መተላለፊያ የነበረው ሆርሙዝ ሰርጥ ወደ ነበረበት የሚመልስ ስምምነት መድረስ ይችላሉ ወይ ዶናልድ ትራምፕ? ጥያቄ ነው። አለበለዚያ ግን ቀሪው ዓለም ከኢራን ጋር በመነጋገር ብቻ ነው የሰርጡ ተጠቃሚ የሚሆነው። ባይ ዘ ዌይ አውሮፓውያኖችም ይህን እያደረጉ እንደሆነ ነው የምንሰማው። እና ፕሬዚደንት ዶናልድ ትራምፕ እንግዲህ እነዚህ ሶስቱ የሰላጤው ጉምቱ ሀገሮች ስብሰባ ቦታ ብትኖር አታስመቱን ነው በቃ። አሁን ትልቁ ጥያቄ ቀጥለው የሚያደርጉትም ጥቃት ያውም የኤነርጂ መሠረተ ልማትን የኢራንን መምታት የሚል ነው። ስለዚህ እዚህ ጦርነቱ ሲገቡ አይናቸው እያየ እነዚህ ሰላጤ ሀገሮች አሜሪካን ለመደገፍ ዋስትና ይሰጡናል ወይ? የኛ የነዳጅ ጉድጓዶች፣ የኛ የነዳጅ ማጠራቀሚያዎች፣ የኛ የነዳጅ መሸጫ ወደቦች፣ የኛ የነዳጅ ቧንቧዎች፣ የጋዝ ዋቴቨር ኢንክሉዲንግ የኒውክሌር ተቋሞቻችን ዋስትና ለሆነ እንደማይነኩ ይሄንን ዋስትና መስጠት ትችላለች የአሜሪካ እና ይሄ ሁኔታ ነው የተፈጠረው ነው የሚለውና የዶናልድ ትራምፕን ላንብብል ምን ይላል? በማህበራዊ ገጻቸው ላይ ምን ይላሉ? አሁን የሚጠብቁት አዲስ ዲል ነው። ዲል እንግዲህ እነዚህ ሶስቱ ሀገሮች ስለገቡ ነው። ባለፈውም 90 ደቂቃ ሲቀራቸው ፓኪስታን ስለገባች ነው። ምንድን ነው የሚሉት? This deal will include importantly no nuclear weapons for Iran. በማህበራዊ ድረገጻቸው የጻፉት ነው እና ምን ይላሉ? Based on my respect for the above-mentioned leaders, I have instructed Secretary Ford, Pete Hegseth, the chairman of the Joint Chiefs of Staff, General Daniel Kain, and the United States military that we will not be doing
the scheduled attack of Iran tomorrow, but have further instructed them to be prepared to go forward with a full, large-scale assault of Iran on moment's notice in the event that an acceptable deal is not reached. እንግዲህ እንደዚህ ከላይ በተጠቀሱት መሪዎች ባለኝ ክብር ምክንያት የጦር ሚኒስትሬን በነገራችን ላይ ፔንታጎንን መከላከያ ሚኒስትር አለ ቢሉት ዶናልድ ትራምፕ አዲስ ሞቶለታል እኮ የጦር ሚኒስቴር ይባለው። በነገራችን ላይ በኢትዮጵያም ድሮ መከላከያ የጦር ሚኒስቴር ነበር ይባል በንጉሱ ጊዜ እና የጦር ሚኒስትሩ ፔት ሄግሴት የአሜሪካ የኤታማዦር ሹሞች ሊቀመንበር ጀነራል ዳንኤል ቃይን እና የአሜሪካ ጦር ምን አዝዣለሁ ነው የሚሉት ለነገ ለማክሰኞ ማለት ነው ያቀርነውን የኢራን ጥቃት አናደርግም እና ግን በዚህ ምትክ ሌላ ትእዛዝ ሰጥቻለሁ። ያ ትእዛዝ ምንድን ነው? በሙሉ ኃይል ሰፊ መጠን ያለው ጥቃትን አሁን ምቱ የሚል ትእዛዝ ወይም ደግሞ ለእኛ አክሰፕተብል የሆነ የምንቀበለው አይነት ውል ማግኘት ካልቻል ማለት ኢራን እንግዲህ ለምሳሌ ዶናልድ ትራምፕ በኒውክሌሩ ላይ ያሏታል ከዚህ በፊት ደጋግመን ብለነዋል። እንደገና ደግሞ የሆርሙዝ ሰርጥ ሊቀይ ነው እና እነዚህን ነገሮች የሚሰጠኝን ውል ካልተሰጠና ካልተደረሰ በሉ አሁን ብዬ ስል እንዳልኩ በጣም ሰፊ የሆነ ምናምን ዝግጅት ያለ ወዲያውኑ ትእዛዝ እንደደረሳችሁ ኢራን ላይ ድብደባ እንድታደርጉ ተዘጋጅታችሁ ጠብቁ ብያለው የሚል መልእክት ነው አሁን ያነበብነው። ኢሳያስ ዓለም አሁን እንግዲህ የተባበሩት አረብ ኤሚሬት፣ ኳታር እና ሳውዲ አረቢያ ለዶናልድ ትራምፕ እባክሽን ኢራንን አትምቺ ብለው ለመኑ ብሎ ዶናልድ ትራምፕ ይሄንን ሐሳብ ቢጠየቁ እንኳን ማቅረባቸው የአሜሪካንን ሽንፈት ማረጋገጥ አይሆንም ወይ? እምልህ ማለት በደንብ የበሰለ ነገር እንደሌለ ታያለ። ከዶናልድ ትራምፕ ካልኩሌሽን ጀርባ የበሰለ እና የታቀደ እና ስልት የተከተለ እና ውጤቱንም የሚያውቅ አይነት ነገር አይደለም። ይሄ በግልጽ ነው እና ፕሬዚደንቱ እስካሁን በምናያቸው ምንድነው የሚባለው አንዳንድ ሰው አረፋ እስኪደፍቅ ይናደድና ትንሽ ከረሜላ ከሰጠው ዝም ይላል እና የዶናልድ ትራምፕ እንግዲህ ታክቲክ አድርገን እንውሰደው የግላቸው የፕሬዚደንት ዶናልድ ትራምፕ የአሜሪካ ስነ ልቦና መገለጫ ከሆነ ግን እና አሜሪካ በተገኘው መንገድ እንደውም ከዚህ በፊት ደጋግመን ብለናል። ፕሬዚደንት ዶናልድ ትራምፕ ቤዚካሊ የሚፈልጉት በማስቦካት ብቻ ነገሮችን መፈጸም የሚችሉበት በማህበራዊ ሚዲያ መግለጫ ብቻ ነገሮችን መፈጸም የሚችሉበትን አሰራር ይፈልጉት። ይህንንም ኢራኖች ብለዋል። ጦርነትን በትዊት አታሸንፍም ብለዋል። ጦርነትን ማህበራዊ ሚዲያ ላይ በመደቅደቅ አታሸንፍም የሚል ነው። ስለዚህ ደግሞ በኢራኖች በኩል ደግሞ አሜሪካ እንደ ሌላ ኃያል አክትሞላታል እያሉ ነው። ማህበራዊ ሚዲያን በሙሉ ያጥለቀለቀው መልእክት ይሄ ነው። በዋነኞቹ በአብዛኛው በአሁኑ ሰዓት ማህበራዊ ሚዲያ ከምዕራባውያኑ የተጽዕኖ ማሳደሪያ እጅ ወጥቶ ወይም ደግሞ ምስራቁ ብለው የሚጠሩት ኃይል ከፍተኛውን ጦርነት እያካሄደ ያለ በማህበራዊ ሚዲያ ነው። ከዶናልድ ትራምፕ ሁኔታ የምትረዳው አሜሪካ ጉዳት ልታደርስ ትችላለች፣ ግን ክሬዲብል ኃይል አይደለችም ማለት ይቻላል። ምክንያቱም ፕሬዚደንቱ ጫፍና ጫፍ ነው የሚሄዱት። ከዛ በኋላ ደግሞ ኢራን እኮ ጠፋለች ነው ያሉት። አሁን ደግሞ ምንም የሚተርፋት ነገር የለም ነው ያሉት። እንዲህ አይነት መግለጫ ሰጥተህ ከ10 ደቂቃ በኋላ ደግሞ
እና ያንቶኔ በግየ ጎተቱ በግራ እጃቸው ገንቦ ጠላ ይዘው ገብተው ተማለዱኝ እና እንትን አልፌያለሁ አትልም። እና ይሄ ነው ጦርነቱም ማንም አይፈልገውም። ጦርነቱ ስለመደረግ አለመደረጉ ሳይሆን ቤዚካሊ ዓለም ሁሉ ቀውስ ውስጥ የገባበት ችግር ነው እና በዚህ ችግር ውስጥ አሜሪካ ነገሮችን የያዘችበት መንገድ ግን ከዚህ በፊት ሆኖ የማያውቅ ነው። ስለዚህ ይሄ ነው የተደረሰው ስምምነት። በጣም የሚገርም ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ከኤርፖርት በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በወለል አንድ ቤት ብቻ የሆኑ ጂ+3 እና ጂ+4 ቪላ ስታንዳርድ አፓርትመንቶች ግንባታቸው ከ70% በላይ የደረሱ ቤቶችን ከአልቴራ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ተመራጭ በሆነችው በቦሌ ቡልቡላ 60,000 ካሬ ላይ ያረፈ ዘመናዊ መኖሪያ መንደር 45,000 ካሬ በላይ ገንብተን ቃል በገባነው መሰረት አስረክበናል። በፉሊ ፊኒሽድ የምናስረክባቸው እነዚህ አፓርትመንቶች ባለ 2 መኝታ 110 ካሬ 4.3 ሚሊዮን ቅድመ ክፍያ በ14.4 ሚሊዮን ብር ሙሉ ክፍያ ግራውንድ ፍሎር ላይ፣ ባለ 3 መኝታ 130 ካሬ በ5 ሚሊዮን ብር ቅድመ ክፍያና ከ16.6 እስከ 17.7 ሚሊዮን ሙሉ ክፍያ በአንድ ዓመት ውስጥ የሚረከቡት። በውስጡ የልጆች መጫወቻ ስፍራ፣ የከርሰ ምድር ውሃ፣ ሰፊ ፓርኪንግ፣ የልጆቹ ደህንነት፣ የቤተሰቡ ምቾትና የዘመናዊ ኑሮ ፍላጎት ሁሉንም በአንድ ቦታ። ፈጥነው ለሚመጡ 10 ደንበኞች ልዩ ቅናሽ ተዘጋጅቷል። ዛሬውኑ ይደውሉ፣ ቦታውን ያስይዙ። አልቴራ ሪል ስቴት፣ የዘመናዊ ኑሮ አዲስ ምርጫ።